ብትጠይቀኝ እኔ ካንተ ጋር እኖራለሁ ወይ? ሩታዬ በእናትሽ ለምንድሽ? ጥፋቱ እኮ የሱ ነው። አልገባህም? ጥፋቱ የሱ ነው። እኔ ነኝ የምኖረው ነው። የማይሆነውን ሩታዬም እንግዲህ ጀግኒት ንግግር ስማርት እኔ ይቅርታ ብትጠይቀኝም ከአንተ ጋር እኖራለሁ ወይ? ጥፋቱ የሱ ነው ብላ እንግዲህ ግግም ብላለች። አዎ አለ የዓለም ሕዝብ ራሱ ግግም ይላል ማለት ነው። እና ኤፍሬም የማይሆነውን ነገር ይቅርታ ባትጠይቅ ይሻልህ ነበረ። እንግዲህ ነገር ግን አንዳንዴ መተናነስ ወይም ደግሞ አንድን ሰው ባጠፋው ሌላኛው ሰው ይቅርታ የሚጠይቅ ሰው አለ። ይሄ ደግሞ የትዳር ወይም ደግሞ የህይወት ጉዳይ ነው። ልጅ ከነ አራስ ሆና ከነ ልጇ አስቀምጦ አሻሼ ገዳሜ የሚል ሰው ደግሞ ይሄ ይቅርታ ብትጠይቅለትም የሚያዋጣ ነገር አይደለም ባጭሩ ማለት ነው። ኧረ በለው የማይሆነውን እንትና ማነው ኤፍሬም ማለት ነው። መቆንጠጥ መግረፍ መናገር ካለባቸው እሱን ነው። ለነገሩ ባለፈው ራሱ ልክ ልኩ እየነገረው ነበረ ማለት ነው። ወንድም ማለት እንዲህ ነው በቃ ልክ ልኩን መንገር። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ልኝ ደህና ናችሁ? ላይክ ሼር ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። እናንተ ላይክ እያደረጋችሁ እና ሩታዬ እንግዲህ የምኖረው ከሱ ጋር ነው። ከአንተ ጋር እኖራለሁ ወይ ይቅርታ ብትጠይቀኝም ብላ እንግዲህ ይቅርታው አልተቀበለችም በጭራሽ። ሌላኛው ደግሞ ጋሽዬም ይሁን ኤፍሬም ሩታዬ ጋር መታችሁ ሩታዬ ይቅርታ ተቀበይ ወይም ደግሞ የእሱ ጥፋትን ለሩታ ይቅርታ መጠየቅ ተገቢ አይደለም ማለት ነው እንዴ። እኛስ ራሱ ተመልካች ራሱ ምን ይለናል አትሉም እንዴ? አያሳፍርም? ሼም አይደለም? ሼም ነው፣ እውነት ሼም ነው። መግረፍ መቆንጠጥ ያለባቸው አብርሃምን ጋሽዬ በደህና ዱላ ቀጥቅጦ መጣል ልጁን። ቀጥሎ ኤፍሬምም ደግሞ ወንድምህን መምከር ያለበትን ሄደህ መናገር እንጂ ሩታ ጋር መጣ ይቅርታ ሩታዬ ክሱን አንሺለት እባክሽ በወለድሽው ልጅ አይባልም። የማይባል ነገር አትበሉ። እውነት የማይባል ነገር አትበሉ እንዴ። ምን የሚሉት ነው ይሄ? በወለድሽው ልጅ እስከ ማለት ድረስ ይቅርታ መጠየቅ ያለበት ማን ነው? እራሱ እኮ ነው ያጠፋው። አጥፊው ሰው ነው። አንድ ሰው እኔ ይቅርታ እኔ ሲጀመር ይቅርታ የሚደረግለት ነገር እኮ አይደለም እያደረገ ያለው። እንኳን አንተ ይቅርታ ጠየቀሃት ለሩታ አብርሃም ራሱ ይቅርታ ቢጠይቃት የምትቀበለው ራሱ አይመስለኝም። የምትቀበለው መሆንም የለበትም። ሲጀመር የታረቁ ባልና ሚስት ናቸው። ልጅ አለ በመሀል ማለት ነው። የማንንም ሰው ትዳር ሲፈርስ የትኛውም ሰው ደስተኛ ይሆናል ብዬ አላስብም፣ ሰይጣን ካልሆነ በስተቀር እንጂ ይሄንን ደግሞ ልክ እስከሚገባ ድረስ ይቅርታ አትቀበለውም። እርግጠኛ ነኝ ሩታ ማለት ነው። ምክንያቱም ልጅ ከና ራሱ አስቀምጡ እንደው ባለትዳር ወንድ የማያደርገው ድርጊት ሲያደርግ ኖሮ አሻሼ ገዳሜ ሲል ከእሷ ጋር ሲላላት እራት እስከ መብላት አንድ ላይ እስከ ማደር የፈጣሪ ያለ ደግሞ በዙሪያው ያሉትን ሰዎች አሁን እናንተስ አሁን ነገ የራሳችሁ ትዳር ከያዛችሁ እነዚህ እና አቤል እና ብሩክ የምትባሉ ማለት ነው የራሳችሁ ትዳር ትይዛላችሁ። ከዛ በኋላስ እንደዚህ አሁን ሚስታችሁ አስቀምጣችሁ አሻሼ ገዳሜ ትላላችሁ አትሉም። እናንተ ለዩቱባቸው ስትሉ ለዩቱባቸው እይታ እንዲኖረው ስትሉ ማለት ነው። እዚህ ጋር የአብርሃምን ህይወት እንዲበጠበጥ የሩታም ትዳር ስትጀመር በእነሱ ትዳር ነው የቆማችሁ። እናንተ የምትበሉት የምትጠጡ የምትጎርሱት እኮ የላችሁም። አስረግጬ ነው የምነግራችሁ። ምክንያቱም አትሰሩም የምትላላሉት እዚህ ዝሙት ላይ በእነሱ ትዳር ነው የቆማችሁ። በእነሱ ትዳር ትነግዳላችሁ፣ ታገኛላችሁ። አለቀ። የምን ዝቅ ብለው መስራት ነው? ትታጠባላችሁ፣ ፀጉራችሁ ትፈርዛላችሁ፣ ትለብሳላችሁ። አሻሼ ገዳሚ ከሴት ጋር ዝሙት በአደባባይ ማለት ነው። ሌላኛው እንግዲህ ኖቤል ራሱ ትላንትና እደፋችኋለሁ ማርያምን ብሎ ሲምል ነበረ። አንዳንድ ልጆች ደግሞ መግደል ቀላል ነው ወይ ህግ ያለበት ሀገር የምትሉ ልጆች አላችሁ። ምን ህግ አለ? ምን ህግ አለ? ምንም ህግ የለም እዚህ ሀገር። ህግ ቢኖር ኖሮ ማለት ነው ህግ አለ የምትሉት የስንት ሰው ደም እየፈሰሰ አይደለም? ሲቀጥል ደግሞ ህግ አለ ከምትሉ ከሆነ ባለትዳር ወንድ አስቀምጦ ከነ ልጁ ቤት አስቀምጦ ዝሙት በአደባባይ እሺ፣ ችግር የለውም። እሱ ትዳሩን ትተዋል፣ ሚስቱን ክደዋል። አሻሼ ገዳም የሚበል የፈለገው ነገር ያደርግ ብሎ ህግ ሊተወው ይችላል። ነገር ግን ማህበረሰቡ ምን እየተማረ ነው? ማህበረሰቡ እየተበከለ አይደለም ወይ? ልጆቻችን እየተበላሹብን አይደለም ወይ? ስንት 8 ዓመት 9 10 ዓመት 12 13 አሉ። እነሱ እየተበላሹብኝ ነው ወይ? ለምን ይሄ ይደረጋል ብሎ እኮ ህግ ይከሳቸው ነበረ። በሚሰሩት ስራ ማለት ነው። ገና ከድሮ ጀምሮ ህግ ይከሳቸው ነበረ። ግን እነሱ ምንድነው ያደረጉት? ምንድነው የሆነ የሚያወጡት ወረቀት አለ። በቃ እንድትሰሩ ፍቃድ ነው፣ የስራ ፍቃድ ነው መሰለኝ። የስራ ፍቃድ ብለው የሚያወጡት ወረቀት አለ። ያንን አውጥተው ነው አሻሼ ገዳም የሚሉት በየመንገዱ። ታዲያ ይሄ ህግ እኮ የሚሰጣቸው ዝሙት ልትሰሩን ከፈለጋችሁ የስራ ህግ የስራ ምናምን ብላችሁ ታወጣላችሁ። በቃ መስራት ነው። ዝሙትን መስራት ከፈለጋችሁ መስራት ነው። አደባባይ ላይ ማሳየትን ከፈለጋችሁ መጋደምም ከሆነ በቃ ይፈቀድላችኋል። እንዴ በእንደዚህ አይነት ሀገር ነው የምትኖሩት። ሌላ ህግ ቢኖር ኖሮ የፈለገ የስራ
እንትን ቢኖራቸውም ፍቃድ ቢሰጣቸውም ማለት ነው እንደዚህ አይነት ነገር ስራ ማን ነው የሰጣችሁ? እንደዚህ አይነት ስራ ለምን ይሰራል ብሎ ህጉ የሚከሳቸው ነበር፣ ህዝቡ የሚነሳባቸው ነበረ። ነገር ግን እዚህ ጋር ዩቱብ ሰፈር ላይ ያው ተመልካች ነው እየተንጫጫ ያለው ማለት ነው። ስለዚህ ህግ የሚባል ነገር የለም እኛ ሀገር የለም፣ የትም ሀገር ማለት ነው። በማህበራዊ ሚዲያ አይደል የሚለቀቀው። ስለዚህ እኛ ቡታጀራ ላይ ብቻ ሳይሆን እየተበከለ ያለው ሁሉም ሀገር ነው እየተበከለ ያለው። በዚህ ነገር በሚያደርጉት ነገር ሁሉም ሰው ነው እየተነጀሰ ያለው። ሁሉም ማህበረሰብ እየተበላሸ፣ ልጆች እየተበላሹ ነው ያሉት። ለምን በአደባባይ ነው የሚለቀቀው? ዩቱብ አይቀር፣ ኢንስትግራም አይቀር፣ ፌስቡክ አይቀር፣ ዩቱብ አይቀር፣ ምን ቀረ? ምንም አልቀረም። በአሁኑ ሰዓት ደግሞ ኢንስትግራም እና ቲክቶክ ዩቱብ ሰፈር ላይ ነው ተዘፍዝፎ የሚውለው። አዳሚ የወር ይሞላል። ኢትዮጵያም ቀላል ነው ሸበካ መሙላት ማለት ነው። ስለዚህ ለእነሱ ቀላል ነው፣ ገብተው ይዘፈዘፉበታል። አለቀ። ስለዚህ ህግ ቢኖር ይህንን ያስቆማቸው ነበረ። ነገር ግን ህግ ያለበት ሀገር አይደለም። አለቀ። የሚከሰኛ አካል ካለ ይክሰሰኛ። አለቀ። ሌላ ነገር የለውም ማለት ነው። እና ሩታዬ እንግዲህ ንግግርሽ ትክክል ነሽ፣ ውሳኔሽም ትክክል ነው። ስለዚህ ይቅርታ መጠየቅ ያለበት እሱ። ይቅርታ ራሱ ቢጠይቅሽ ወደው ለወደው መቀበል ሳይሆን ልክ እስኪገባ ድረስ። በተለይ ደግሞ ያቺ ዘልዛላ እቺ የሆነች የሜዳ አህያ እሷን ልክ የሚያስገባት። እንደው ሩታዬ አሁን እኮ ወልደሻል፣ በቃ አራስነትሽ አልጨረሽም። ለነገሩ ገና አልጠነከርሽም። እንደው አቃጥረሽ በድፋሻት አብርሃም ባትፈልጊው እንኳን ማለት ነው እሷን ብትመቺልን እኔ ደስ ይለኛል። አብርሃምን ባትፈልጊውም የራስሽ ማድረግ ባትፈልጊው እንኳን ተይው፣ ሳትያት ዝም ብለሽ እዛው ሄደሽ ተዝረክረቂ፣ እንደዚህ በይ አንቺ ቆሻሻ ብለሽ በስድብ ራሱ ልክ ልክዋን ነግረሽ በጥፊ ብትወለውያት ደስ ይለኝ ነበረ። ግን የለም ለምን እንደሆነ አላውቅምና ወይም የቆሸሸ ሰውነት አልነካም ብለሽ ነው መሰለኝ። ምክንያቱም የተነጀሰ አካል ነው። ወይኔ በላቸው እንደው ግብዳ ልጅ አስቀምጣ። አሁን ይሄ ልጅ እኮ ቪዲዮ አያይም ይባላል። አሁን ባለፈው አብርሃም ጋር የመጣው ልጅ የእሷ ልጅ ነው። እኛ የእሷ ልጅ ነው ስንል አይ አይደለም አንገቴ ላይ ቢላው ይቀመጥብኝ ሲሉ ነበሩ ብዙ ልጆች። እንዴ የምንነገራቸው ነገር በሙሉ አናምንም ስትሉ ነበረ ማለት ነው። ነገር ግን ልጅ የሌለው ሳያገቡ የወለዱ አሉ፣ ሳያገቡ ጊዜ ያረገዙ አሉ። ከዛ ደብቀው ወልደው ከዛ በኋላ ምናምን ብለው የፖሰዱ እንዳው አሁንም እናገራለሁ። አሁንም አርግዙ፣ ሳታገቡ አርግዥ እያንዳንድሽ ማለት ነው። ውለጂ ደግሞ ማንናገር ይምሰላችሁ ማለት ነው ከአሁን በኋላ። እና ይሄ እነ አብርሃም ራሱ አሁን አሻሼ ገዳሜ እያሉ ያሉት በሌላ ሀገር ነው፣ እዚህ አይደለም ማለት ነው። ሐዋሳ ናቸው። ስለዚህ መምጣታቸው አይቀርም። ሐዋሳ ደግሞ ቅርብ ነው፣ የቡታጀራ የሚርቅ ሀገር አይደለም። ስለዚህ ይመጣሉ። ጉዳቸው እናያለን፣ እንፈለፍላለን ማለት ነው። የሚፈለፍል ነገር ይፈለፍላችሁ። እንደው ጋሽዬ ምን ነበረበት እውነት ለመናገር እኔ አንጀቴ ቅቤ መቼ እንደሚጠጣ ታውቃላችሁ? አብርሃምን በደህና ዱላ ሲመታና ማናተች ሴትዮ ደግሞ ስትዋረድ አንድ ጊዜ በአብርሃም አፍ በጋሽዬ አፍ ወይም ደግሞ በሆነ በሽማግሌ አፍ የሆነ ነገር ብትባል ወይኔ አንጀቴ ቅቤ ይጠጣ ነበር የምር። ሲቀጥል ደግሞ የእሷ ቡችሎች እኔንም አትስደቡኝ፣ ባለጌ አፈር ብዬ ይላሉ። ደግሞ አፈር ብሎ አፈር ያስበላቸው የአባቴ አምላክ። ዝሙትን ደግፈሽ እኔን ልትሰድብኝ ስምሽ የሙስሊም ይዛሽ እንዴ? በየትኛው በቁርአን ነው ወይስ በሀዲስ ነው የተፈቀደልሽ ዝሙትን ደግፊ ተብለሽ እዚህ አሻሼ ገዳም የምትይው ከዝሙት ጋር ማለት ነው? የማይሆንሽን ስራ ይዘሽ የምትንቀሳቀሽ ለዛውም አረብ ሀገር ቁጭ ብለሽ ሸበካ አለ፣ ስንት ግሩፖች አሉ። ሄጂ ትምህርትሽን ተማሪሽ፣ ዝሙት አትደግፊ፣ ዝሙትን ተቃወሚ። ሲቀጥል ደግሞ አንቺም ተበክለሻል። አንቺም አሻሼ ገዳም የምትይ ሴት ነሽ፣ እሷን የምትደግፊያት ማለት ነው። ባልሽ አስቀምጠሽ ልጅሽ አስተኝተሽ ቤት፣ ከዛ በኋላ ከሌላ ወንድ ጋር አሻሼ ገዳሚ ደግሞ አፈር ቢ ይላሉ። አፈር ቢ አንቺ ራስሽ ማለት ነው። እና አንዱ ባለጌ ይላል፣ አንዱ አፈር ቢ ይላል። አፈር ብሉ። አፈር መብላታችን አይቀርም፣ አብረን ነው የምንበላው። እንዴ እድሜ ዘላለም እንኖራለን እንዴ? ምን ስራሽ ነው ይዘሽ የምትሄጂው? አሁን መቃብር ላይ የሰራሽው ጥሩ ስራ ወይም ደግሞ ኸይር ስራ እንጂ ዝሙትን ደግፈሽ አሻሼ ገዳሜ ስታጨበጭብ የኖርሽው ስራ አይደለም ይዘሽ የምትሄጂው። ደህና ኸይር ስራሽን ነው ዝፍጥ ኸይር ስራ ስሩ ማለት ነው። ይሄ ዝሙትን ደግሞ ተቃውሞ። እኔ ደግሞ መቼም አልደግፋቸውም። እንደው ትታነቁ እንደሆን ታነቁ ዝሙተኛውላ እና የሰደባችኝ አካሎች ናቸው የምላችሁ። ውድ ቤተሰቦች በያላችሁበት ሁላችሁም ሰላም ሆኑልኝ።